ሰላም ዩቲዩብ እንደምን አላችሁ? አንዋር እባላለሁ። በዩቲዩብ ከ3 ዓመት በላይ ልምድ አለኝ። እንደዚሁም በግራፊክስ ዲዛይኒንግ እና በቪዲዮ ኤዲቲንግ ከ2 ዓመታት በላይ አሳልፌያለሁ። አሁን ላይ የግል ስራዬን በመስራት ላይ እገኛለሁ። እንደ ማንኛውም ኢትዮጵያዊ ወጣት ዩኒቨርሲቲ ገብቼ ከአንድም 2 ዲግሪዎችን ይዤ የወጣሁ ወጣት ነኝ። ታዲያ በዚህ ባሳለፍኩት የህይወት ውጣ ውረድ ውስጥ ያስተዋልኳቸውን ነገራቶች እንደዚሁም እናንተ ይጠቅሟችኋል፣ ህይወታችሁን ለመቀየር ያግዟችኋል ያልኳቸውን ነገራቶች በአጠቃላይ በዚህ ዩቲዩብ ቻናል እያንዳንዷን ነገር ስለሰራኋቸው፣ ስለ ቪዲዮ ኤዲቲንግ፣ ስለ ግራፊክስ ዲዛይኒንግ እንደዚሁም ዩቲዩብ ላይ እንዴት አድርገን ነው ውጤታማ የምንሆነው የሚለውን በአጠቃላይ በዚህ ዩቲዩብ ቻናል እያንዳንዷን ነገር እየዘረዘርኩ በግልጽና ቀላል በሆነ ወይ የማሳያችሁ ይሆናል ማለት ነው። እናንተ የሚጠበቀው ይህንን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቪዲዮ በለቀኩኝ ቁጥር ወደ እናንተ እንዲደርስ ኖቲፊኬሽኗን እያበራችሁ መከታተል ብቻ ነው። አብዛኛው በቴክኖሎጂው ዘርፍ ላይ ያለው ሰው በየቤቱ የተለያዩ ሲስተሞችን እየተጠቀመ በስልኩ ወይ ደግሞ በኮምፒውተሩ የታገዘ ገንዘብ በመስራት ላይ ይገኛል። ታዲያ ይህንን የገንዘብ ማገኛ ዘዴ አንዳንድ ሰው ግልጽ ስላልሆነለት ብቻ ሳይጠቀምበት ስለቀረ ይህንንም ሆነ ሌሎች የገንዘብ ማገኛ ዘዴዎችን በዚህ ዩቲዩብ ቻናል እያንዳንዷን ዘርዝሬ ቀላልና ግልጽ በሆነ ወይ እናንተ የማቀርብላችሁ ይሆናል ማለት ነው። በዚህ ዩቲዩብ ቻናል ልናስተላልፋቸው ካሰብናቸው ፕሮግራሞች ለምሳሌ ያህል ተማሪ ከሆነ ከትምህርቱ ጎን ለጎን ሊያገኛቸው የሚችሉትን የገቢ ምንጮች እንደዚሁም እነዚያን የገቢ ምንጮች በምን መልኩ መጠቀም አለበት፣ እንዴት አርጎስ ወደ ገንዘብ መቀየር ይችላል የሚለውን ጉዳይ በደንብ የምናይ ይሆናል። ተቀጥሮ ወይ ደግሞ በሆነ ቢሮ ላይ የሚሰራ ሰውም ከሆነ ከስራው ጎን ለጎን ትርፍ ሰዓቱን በማመቻቸት እንዴት አርጎ ገንዘብን ጀነሬት ማድረግ ይችላል። ኮምፒውተር ካለው ኮምፒውተሩን ተጠቅሞ ካልሆነ ደግሞ በእጅ ስልኩ ብቻ ተጠቅሞ እንዴት አርጎ ገንዘብን ጀነሬት ማድረግ ይችላል የሚለውንም በዚህ ቻናል ከግል ተሞክሯችን ተነስተን ለእናንተ የምናቀርብ ይሆናል ማለት ነው። በተለይ ደግሞ ዩቲዩብ ላይ ከዚህ በፊት የተለያዩ ዩቲዩበሮች በተለያዩ ዩቲዩብ ቻናል ሲነግሯችሁ ከነበሩት ውጪ ለየት ባለና ቀለል ባለ መልኩ እንዴት አድርገን ነው በቀላሉ ዩቲዩበር መሆን የምንችለው፣ በትርፍ ሰዓታችን ወይ ደግሞ ትንሽ ሰዓትን ብቻ ተጠቅመን ዩቲዩብ ላይ ቪዲዮን አፕሎድ በማድረግ ብቻ እንዴት አድርገን ነው ውጤታማ የምንሆነው የሚለውን በቀላሉ ከተምኔል አሰራር ሊሆን ይችላል፣ ከቪዲዮ ኤዲቲንግ ሊሆን ይችላል፣ ቀላል የሆኑ ሶፍትዌሮችን ወደ እናንተ በማምጣት እንዴት አድርጋችሁ ውጤታማ እንደምትሆኑ በዝርዝር በዚህ ቻናል የማሳያችሁ ይሆናል ማለት ነው። ለምሳሌ ያህል ቀላልና ግልጽ የሆነ የተምኔል ዲዛይን በስልካችሁ ብቻ በ10 ደቂቃ መስራት እንዴት እንደምትችሉ የሰራችሁትን ቪዲዮ በቀላሉ ኤዲት የምታደርጉበትን ሶፍትዌር እስከዛሬ ከምታውቁት ሶፍትዌር ውጪ ለምሳሌ ከካፕከት ውጪ ሊሆን ይችላል፣ ከፕሪሚየር ፕሮ ውጪ ሊሆን ይችላል። ከነዚህ ከሁለቱም እጅግ በጣም ቀላል ሶፍትዌሮችን አምጥቼ በዚህ ቻናል የማሳያችሁ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ ከግል ተሞክሮ የተነስቼ በሀገራችን ላይ የግል ስራችንን ከፍተን እንዴት አድርገን በንግዱ ዘርፍም ሊሆን ይችላል፣ በሙያው ዘርፍም ሊሆን ይችላል፣ በሀገራችን የራሳችንን ሱቅ ወይም ደግሞ የራሳችንን የስራ ዘርፍ ከፍተን እንዴት አድርገን ውጤታማ መሆን እንችላለን የሚለውን ደግሞ በዚህ ቻናል ከግል ተሞክሯችን ተነስተን ለእናንተ የምናቀርብ ይሆናል ማለት ነው። ከእናንተ የሚጠበቀው የዚህ ቻናል አባል መሆን ብቻ ነው። የዚህ ቻናል አባል ለመሆን ደግሞ ሰብስክራይብ ማድረግ ነው። ሰብስክራይብ ካደረጋችሁ በኋላ ደግሞ የደውል ምልክቷን በመጫን በየሰዓቱ የምለቃቸውን ቪዲዮዎች ወደ እናንተ እንዲደርሱ ማድረግ ትችላላችሁ ማለት ነው። ከዚህም በተጨማሪ እናንተ በዚህ ጉዳይ ብትሰራለን ይጠቅመናል የምትሏቸውን የቪዲዮ ሀሳቦች ኮሜንት ላይ ታስቀምጣላችሁ። ያልገባችሁን ነገር በአጠቃላይ ኮሜንት ላይ ታስቀምጣላችሁ። በዚያ ጉዳይ እኔ ቪዲዮ አዘጋጅቼ ወደ እናንተ የማደርስ ይሆናል ማለት ነው። በቀጣይ ቪዲዮ እጅግ በጣም ወሳኝና እጅግ ሊጠቅማችሁ ይችላል ካልኩት ቪዲዮ አንዱን ይዤላችሁ እስከምመጣ ድረስ ሰላም።